ሰላም በያላችሁበት ለእናንተ የዩኒቲዮ ፋሚሊ ቲዩብ ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርባለሁኝ። በያላችሁበት ቦታ ላይ ሰላም፣ ብልጽግና፣ ፍቅር፣ ሰላም፣ ጤና ለእናንተ ይሁን። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ ወደ እናንተ ብቅ ብያለሁኝ። ዛሬ ይዤላችሁ የመጣሁት ባለፈው ቪዲዮ በሰራሁበት ላይ አንድ የነገርኳችሁ ወይንም የገባሁት ቃል ነበረ። እንዴት አድርገን ፊታችንን ማጽዳት እንዳለብንና በተለይም ደግሞ ማዲያት ሌሎች በፊቶቻችን ላይ የሚወጡ ያልተፈለጉ ነገሮችን ለማስወገድ እንዴት አድርገን በአካባቢያችን ያሉትን ምግቦች ተጠቅመን እንዴት ክሊር ማድረግ ንጹህ መሆን እንደምንችል የለሰለሰ ቆዳ እንዴት ሊኖረን እንደሚችል አሳያችኋለሁ ብዬ እንዲያውም ታስታውሱ እንደሆነ የሎሚ ወይንም የብርቱካን ዘይት መግዛት የምትችሉ ሰዎች ገዝታችሁ ጠብቁኝ ሁሉ ብዬ የተናገርኩበት ቪዲዮ ነበረ። በዛ በገባሁት ቃል መሰረት ዛሬ እንዴት እንደሚሰራ አሳያችኋለሁ። የመጀመሪያ የማሳያችሁ እንዴት አድርገን ፊታችንን ገላችንንም ጭምር መጠቀም ከፈለገን ለገላችንም ለፊታችንም ጭምር የሚጠቅም ነው። እንዴት አድርገን መስራት እንዳለብን እሱን አሳያችኋለሁ። ይሄኛው በጣም የሚጠቅመን ሁለተኛውን ከመጠቀማችን ሁለተኛ የማሳያችሁ የክሬም አሰራር አለ። እሱን ከመጠቀማችን በፊት ማንኛውም በፊታችን ላይ ወይንም በቆዳችን ላይ ያለ የሞቱ ሴሎች፣ ያልተፈለገ መሞነጫጨር፣ ያልተፈለገ ማዲያት ወይንም ደግሞ በቃ ፊታችን ላይ ሊኖር ያልተፈለጉ ማንኛውም ተጓዳኝ ነገሮችን በሙሉ የምናስወግድበት መንገድ ነው። ይህንን ካስወገድን በኋላ በዚህ በምንሰራው ትሪትመንት ሙሉ ለሙሉ ለስላሳ ይሆናል ቆዳችን። ፊታችን ላይ ያለውን ማንኛውንም ነገር ያስወግዳል እና ትንሽ የመለብለብ አይነት ነገር መጀመሪያ ጊዜ ሊሰማችሁ ይችላል። ከዛ በኋላ ግን ኖርማል ይሆናል። ግን ሶፍት የሆነ ቆዳ እንዲኖረን ያደርጋል። ጥርት ያለ ቆዳ እንዲኖረን ያደርጋል። ብራይት የሚያበራ ቆዳ እንዲኖረን ያደርጋል። ይሄ የማሳያችሁ ለፊታችንም ብቻ ሳይሆን ገላችንንም በሙሉ መጠቀም የምንችልበት መንገድ ነው። በጣም ጥሩ ነው። በተለይ ቆዳችሁ ላይ የሆነ ያልፈለጋችሁት እንደ ብጉር አይነት የሆኑ ነገሮች ወይንም እንደ ኪንታሮት የሚመስሉ ነገሮች ከወጡ እሱን በቀላሉ ማስወገድ የምትችሉበት መንገድ ነው። በጣም አሪፍ ነው። ይህንን ካየን በኋላ የሚቀጥለውን ስቴፕ ደግሞ በዚሁ ቪዲዮ ነው የምናጠቃልለው። እሱ ደግሞ በአጠቃላይ ያንን ትሪት ያደረግነውን ገላችንን ሌላ ቅባት አንቀባም። ይሄንን የሰራነውን ቅባት ነው የምንቀባው። በሱ ትሪት እናደርጋለን። በተለይ ማታ ስንተኛ የምንቀባው ነው የሚሆነው። እሱ ደግሞ የተጎዳውን ቆዳችንን ወደ ነበረበት የሚመልስ ነው የሚሆነው። እሱን አሳያችኋለሁ። እንግዲህ ለዚህ የሚረዱ ነገሮችን ቅድሚያ ልንገራችሁና ቀጥታ ወደ ስራው ነው የምወስዳችሁ። የመጀመሪያው ሩዝ ነው። ለመጀመሪያው ስራችን የሚያገለግለን ወይንም መጀመሪያ ለምናጸዳበት የሚያገለግለን በቤታችን ውስጥ የተፈጨ ሩዝ፣ በፋብሪካ የተፈጨውን አይደለም። ቤታችሁ ጥሬውን ሩዝ በራሳችሁ መፍጫ ትፈጩታላችሁ። ስትፈጩት ልክ ድቅቅ ብትን እስኪል ሳይሆን ደቃቅ አሸዋ በሚመስል መጠን ትፈጩታላችሁ። ልክ እንደዚህ እኔ እንደፈጨሁት ትፈጭታችሁ ታዘጋጃላችሁ። ሁለተኛው ቡና ነው። ቡና የደቀቀ ቡና ነው የሚያስፈልገን። እዚህ ጋር ብዙዎቻችሁ በፋብሪካ ደቆ የመጣ ቡና ልትገዙ ትችላላችሁ። ግን ቢቻል በቤታችሁ የተቆላ ቡና ቢሆን የበለጠ ጠቀሜታ ይኖረዋል። ከሌለ ደግሞ በቤት ጥሬ ቡና፣ በተለይ ውጭ ሀገር ጥሬ ቡና የማናገኝ ሰዎች ካለን ደግሞ የተቆላውን ቡና ግን ያልተፈጨውን ቤታችን አምጥተን ፈጭተን የምናዘጋጀው ቢሆን ይመረጣል። ከጠፋ ነው የተፈጨውን ቡና የምንጠቀመው። ምክንያቱም አንዳንዴ በፋብሪካዎች ተመርተው የሚመጡ ተፈጭተው ተዘጋጅተው የሚመጡ ቡናዎች ሌላ ተጨማሪ ነገሮች በውስጣቸው ብዙ ጊዜ ስለሚይዝ የምንፈልገውን አይነት ውጤት ላይሰጠን ስለሚችል በቤታችን ቆልተን ከቻለን፣ ካልተቻለን ደግሞ ተቆልቶ የታሸገውን ቡና አምጥታችሁ ቤት ፈጭታችሁ ማዘጋጀት ያስፈልጋችኋል። ሌላው ማር ነው። ማር የአበባ ማር የሆነ ወይንም የጫካ ማር የሚባለውን መርጣችሁ ማር ይዛችሁ ትመጣላችሁ። ሌላው እንቁላል ነው። አንድ እንቁላል ነው እኔ ለማሳያ የምጠቀመው። እናንተ
ፊታችሁንም ብቻ ሳይሆን ገላችንንም እንጠቀማለን ካላችሁ መጠኑን እናንተ አንዱን ነው የማሳያችሁ እናንተ ለሚበቃችሁ ያክል መጠን ማድረግ ትችላላችሁ ምንም ችግር ስለሌለው ማለት ነው አስኳሏን ነው የምንፈልገው ወይንም ቢጫዋን የሆነችዋን ብቻ ነው የምንፈልገው ነጩን እናስወግዳለን ይሄ ያስፈልገናል ሌላው ሎሚ ነው ሎሚ እኔ የምጠቀመው ሎሚ ብዙ ጊዜ እነዚህን አረንጓዴ ሎሚዎች ነው ሎሚ ያስፈልገናል ሎሚ የምናቀጥንበት ነው በውሃ ማቅጠን ስለማንችል በሎሚ ነው እየተጠቀምን የምናቀጥነው እንግዲህ የሚያስፈልጉን መሰረታዊ ነገሮች እነዚህ ሲሆኑ ለዚህ ደግሞ መለኪያ የሚሆናችሁ የምታገኙ አንድ የማንኪያ መለኪያ እነዚህ የማንኪያ አይነቶች ካላችሁ መጠናቸውን ስለሚነግሯችሁ ወይንም ደግሞ ትክክለኛ የሆነ የሻይ ማንኪያ ታዘጋጃላችሁ ማለት ነው ሌላው ምናልባት ቫይታሚን ኢ ሁላችሁም እንድትገዙ አሳስባችኋለሁ ቫይታሚን ኢ በየሱቁ ይሸጣል በተለይም የአናናስ ፍሬ ከሱ የሚሰራው የቫይታሚን ኢ ዘይት አለ እሱ በጣም ቆንጆ ስለሆነ እሱን ኦርደር ማድረግ ትችላላችሁ ወይንም ደግሞ አንዱ መሸጫ ቦታ ላይ ሄዳችሁ መግዛት የምትችሉት ስለሆነ ብዙም ዋጋም ይሄን ያለ አይደለም ስለዚህ ቫይታሚን ኢ ትገዛላችሁ ማለት ነው ባለፈው እንደነገርኳችሁ የምታገኙ ከሆነ ግዴታ አይደለም የብርቱካን ልጣጭ ወይንም የብርቱካን ዘይት ወይንም ደግሞ የሎሚ ዘይት ካገኛችሁ እሱንም አብረን እንጠቀማለን ማለት ነው እንግዲህ እነዚህ ናቸው ለዛሬ መስሪያ የሚያገለግሉን አሁን ወደ መጀመሪያው ስራ ስንሄድ የመጀመሪያው ስራ የሚያስፈልገን ለድፍን ሩዝ ነው የሚያስፈልገን ለመጀመሪያው ስራ ድፍኑን ነው የተፈጨውን ሩዝ ነው የምንጠቀምበት ድፍን ምስር በኋላ ያስፈልገናል ድፍኑ ሩዝ የሚያስፈልገን ለሁለተኛው ስራችን ነው የተፈጨውን ነው የምንጠቀመው ይሄንን የተፈጨውን ስንጠቀም በጣም መጠንቀቅ ያለብን እጆቻችንን ጓንት ከሌለን እጆቻችንን በደንብ አድርገን መታጠብ ያስፈልጋል ምክንያቱም በመንጠቀምበት ጊዜ እጃችን ላይ ያለ ጀርም ምናምን ካለ ነገሩን ሊያበላሽብን ስለሚችል በተለይ ለሁለተኛው ለምንሰራው ጥንቃቄ ያስፈልጋል ከሰራም በኋላ ለ7 ቀን ፍሪጅ ውስጥ የሚቀመጥ ነው ምንም ሳንጠቀምበት ለ7 ቀን ካስቀመጥን በኋላ ስለሆነ የምንጠቀመው እጅግ ጥንቃቄ ለማድረግ እንዲረዳን ጓንት ብንጠቀም የበለጠ ጥሩ ይሆናል ማለት ነው እንግዲህ የመጀመሪያውን ስራ አብረን እንስራ ከአፍታ ቆይታ በኋላ እመለሳለሁ We are family. ተመልሼ መጥቻለሁ የኢትዮ ፋሚሊ ዩቲዩብ ተከታታዮች ያው ጓንት እንደነገርኳችሁ ለማንኛውም በእጅ ለሚሰሩ ቤት ውስጥ ለምናዘጋጃቸው ማንኛውም እንደዚህ አይነት ሜካፖችን ስናዘጋጅ ቶሎ እንዳይበላሹ ወይንም ደግሞ ለሌላ ጉዳት እንዳይደርጉ በተቻለ መጠን ጓንት ካለን በጓንት ብንጠቀም መልካም ነው ጓንት ደግሞ የማይኖርበት ቦታ ከሆነ እጃችንን በደንብ አጽድተን መጠቀም እንችላለን እንግዲህ ለመጀመሪያ የምናደርገው ምንድነው እንቁላሉን እናዘጋጃለን ማለት ነው እንቁላል እንደነገርኳችሁ እኔ ስላዘጋጀሁት ነው አስኳሏን ብቻ እንጠቀማለን ማለት ነው አስኳሏን ብቻ ነው የምንጠቀመው ለፊት ለአንዴ ለምንጠቀምበት አንድ እንቁላል ይበቃል እናንተ እንደ ሰውነታችሁን በሙሉ የምትጠቀሙ ከሆነ ማብዛት ትችላላችሁ ምንም ችግር የለውም መጠኑ የሚያመጣው ሳይድ ኢፌክት ስለሌለ ማለት ነው ሌላው ሎሚ ታደርጋላችሁ ሎሚም አንድ ይበቃል ወይንም ደግሞ እንደ ቅጥነቱ በጣም መወፈር የለበትም ስታሹት እንዳትቸገሩ ሎሚ ማቅጠኛችሁም ጭምር ስለሆነ ሎሚ በደንብ ታደርጋላችሁ አንድ ሎሚ ለአንድ ሰው ለምንጠቀም ለፊታችን የምንጠቀም ከሆነ ለኔ ለፊቴ ስጠቀም አንድ ሎሚ ነው የሚበቃኝ እንግዲህ እናንተ ደግሞ እንደሚበቃችሁ ተጠቀሙ በተለይ አስቀምጠን እንጠቀማለንም ካላችሁ ይሄ መቀመጥ ስለሚችል ፍሪጅ ስለማይገባ በአንድ ቀን ብንጠቀመው ነው የሚሻለው ምክንያቱም ውስጡ እንቁላል ስላለ
እንቁላል በራሱ ቶሎ የማበላሸት ጸባይ ስላለው ማለት ነው። ሌላው የምናደርገው ምንድነው? ቡናችንን ነው። ቡና 1-2 ማንኪያ የሾርባ ማንኪያ ቡና እናደርጋለን፣ እንጨምራለን። ከፈለጋችሁ እንደ አስፈላጊነታችሁ መጨመር ትችላላችሁ፣ ችግር የለውም። ሩዝም እንደዛው የተፈጨውን ስትፈጩ ግን እንደነገርኳችሁ ልክ የደቃቅ አሸዋ መጠን ያክል ነው መኖር ያለበት፣ በጣም መላም የለበትም። ምናልባት አንዳንዶቻችሁ ዱቄት ለመጠቀም ትፈልጉ ይሆናል። ዱቄቱን መጠቀም አይቻልም፣ ምክንያቱም በዱቄቱ ውስጥ ብዙ ወጥተው የሚቀሩ የሚጠቅሙ ነገሮች አሉ። በፋብሪካ ተፈጭተው ስለሚመጡ ፋብሪካው የሚያስቀራቸው ብዙ ነገሮች አሉት እና ይሄ ግን በውስጡ ሙሉን ስለሚይዝላችሁ የሚጎለው ነገር ስለሌለ ይህንን መጠቀም ትችላላችሁ። ይህንንም 2 ማንኪያ ታደርጋላችሁ ማለት ነው። ከዛ በደንብ ታዋህዱታላችሁ። በደንብ መዋሃድ አለበት። በደንብ ካዋሃዳችሁ በኋላ ማር 2 ማንኪያ ወይንም 3 ማንኪያ እንዳስፈላጊነቱ ማድረግ ትችላላችሁ። ብዙም ችግር የለውም፣ ቢበዛም ቢያንስም፣ ግን እጅግ በጣም ማነስ የለበትም። እንጨምራለን። ደረቅ ስለሚያደርግብን ማር መጠኑ 2 የሾርባ ማንኪያ እንደዛ አካባቢ ጋር ብታደርጉት የበለጠ ጥሩ ይሆናል። ከዛ በደንብ ይታሻል ማለት ነው። በደንብ ታሹታላችሁ እንደዚህ። በደንብ ታሹታላችሁ። መዋሃድ አለበት፣ በደንብ አድርጎ መገናኘት አለበት ሁሉ። ይሄ በጣም የሚገርማችሁ ነገር የመጀመሪያ ቀን ምናልባት ሞክራችሁ ልታውቁ ትችላላችሁ። ሞክራችሁ የማታውቁትና ለእናንተ አዲስ ከሆነባችሁ የሚገርም ለውጥ ነው የምታዩት። ለውጡ ወዲያው ነው። ዛሬ ከተቀቡታላችሁ ከ1 ሰዓት ወይንም ከ30 ደቂቃ በኋላ በውሃ ነው የምትታጠቡት። ፊታችሁ በጣም በሚገርም ሁኔታ ነው የሚለሰልሰው። በሚገርም ሁኔታ እዛው ነው ለውጡን የምታዩት። እጃችሁ ላይ ነው ለውጡን የምታዩት። በደንብ ነው የምናዋህደው። እንግዲህ ይሄንን ለመጠቀም መጀመሪያ ፊታችን ድምጽ እስኪያወጣ ድረስ የመጥራት ድምጽ አለ አይደል? ስንታጠብ ድምጽ ያወጣል ፊታችንና በደንብ አድርገን በሳሙና ሙልጭ አድርገን መታጠብ አለብን። ምንም ነገር መኖር የለበትም። ከዚህ በፊት የተቀባነው ቅባት ሊኖር ይችላል። ሌላ ሜካፖችም የምንጠቀማቸው ነገሮች ይኖራሉ። ፓውደር ምናምን ስለምትጠቀሙ በተለይ ሴት እህቶቻችን በደንብ መታጠብ ይጠይቃል። ወንዶችም በደንብ ፊታችንን በደንብ መታጠብ አለብን። በተለይ ወንዶች ለምን እንደሆነ አላውቅም፣ ብዙ ጊዜ ራሳችንን በእንደዚህ አይነት ነገር መጠበቅ ተራ ነገር አድርገን እናስባለን፣ ወይንም ደግሞ የሚጠቅም ነገር ነው ብለን አንገምትም። ግን በጣም ጠቃሚ ነገር ነው። እኔ በጣም ነው የምጠቀመው። እኔ ምንም አይነት የፋብሪካ ቅባቶችን አልጠቀምም። እነዚህን የተፈጥሮ ነገሮችን ነው የምጠቀመው እና ፊቴ በጣም የጠራ ነው። ምንም ችግር የለብኝም። በፊት በጣም ፊቴ ላይ ፎረፎር ሁሉ ነበረ የሚያስቸግረኝ። ግን አሁን እንደዚህ አይነት ተጓዳኝ ነገሮች የሉብኝም። ፊቴ ደረቅ አይደለም፣ ሁሌም እርጥብ ነው፣ ሻይን ነው። ስትረስ አይሰማኝም እና በጣም ቆንጆ የሆነ ነገር ነው። ይሄንን ብዙ ጊዜ እጠቀማለሁ። በሳምንት 2 አንዳንዴም 3 ጊዜ የምጠቀምበት ጊዜ አለ። በተለይ አሁን ብርዱ በሰውነታችን ላይ እጅግ በጣም ትልቅ ለውጥ ያመጣል። ቆዳችን ይደርቃል። የብርዱም ብቻ ሳይሆን እንደምታውቁት አውሮፓም አሜሪካንም ያላችሁ ማሞቂያ የምንጠቀምበት ጊዜ ስለሆነ ማሞቂያው በራሱ የሰውነታችንን የቆዳችንን እርጥበት ይመጣል። በሚመጥበት ጊዜ ቆዳችን ይደርቃል፣ ይፈረፈራል፣ ከብዙ ጉዳቶችን ያስተናግዳል። አንዳንዴ ጉዳቱን አናየውም። ፀጉራችን ይደርቃል፣ ቆዳችን ይደርቃል። ከዛ በኋላ ቅባትም ስንቀባ ወዲያውኑ ይደርቃል እና የመብነን አይነት ነገር ያመጣልና ትሪትመንት በጣም ነው የሚያስፈልገው በዚህ ጊዜና እንደዚህ አይነት ነገሮችን ብታደርጉ እርጥበቱን የማቆየት እንደገና ደግሞ የሞቱ ሴሎችን የማንሳት ተግባር ስለሚሰራ በዛ ላይ ለስላሴና ውበትን ስለሚሰጥላችሁ ይህንን ብትጠቀሙ በጣም በጣም ቆንጆ ነው። ኢትዮጵያም ላላችሁ የሀገሬ ልጆች ይሄ በቀላሉ በአካባቢያችሁ ላይ ምንም ነገር ሳትጨምሩበት የምታዘጋጁት ትሪትመንት ነው። ሌላ ሜካፕ ከምትጠቀሙ፣ ሌላ ቅባቶችን ከምትጠቀሙ ይሄ በጣም በጣም
ሰላም ያለው ነው። አንደኛ ሳይድ ኢፌክት የለውም፣ ምንም የሚያመጣው ችግር የለም። ያክማል፣ እንደ መድኃኒትም ይጠቅማል። በውስጡ ያለው ኮንቴንት በቡና ውስጥ ያለው፣ በማር ውስጥ ያለው፣ በሩዝ ውስጥ ያለው፣ በሎሚ ውስጥ ያለው እነዚህ ነገሮች በጣም ያክማሉ። በዛ ላይ የማያስፈልጉትን ነገሮች በሙሉ ነው የሚያስወገደው። ፊታችሁ ጥርት ነው የሚለው። ይህንን 3 ቀን ተጠቅማችሁ ማየት ትችላላችሁ ለውጡን። ማዲያት ምናምን ያለውን ነገር በሙሉ ነው የሚያጠፋው። ማዲያት እንግዲህ እንደምታውቁት በ3 አይነት ነው በእኛ ህይወት ውስጥ ሊመጣ የሚችለው። በተለይ የፊት ማዲያት አንደኛው በዘር የሚመጣ ማዲያት አለ። ሁለተኛው ሴት እህቶቻችን ላይ የሚታየው በተለይም ፒልስ የምንወስድ የወሊድ መከላከያ የምንወስድ እህቶቻችን ላይ ይመጣል። ሶስተኛው በፀሐይ ወይንም በኮስሞቲክስ በተለያዩ ነገሮች የሚመጣ ማዲያት አለ። ኤኒዌይ እነዚህን ማዲያቶችን ትሪት ለማድረግ የመጀመሪያው ነገር በደማችን አይነት ምግብን መመገብ ነው። በደም አይነት ምግብን መመገብ የቆዳ ጤንነትን፣ የፀጉር ጤንነትን፣ የጥፍር ጤንነትን ይጠብቃል። ሁለተኛው ደግሞ እንደነዚህ አይነት ተፈጥሯዊ የሆኑ ኮስሞቲክሶችን መጠቀም የበለጠ ውጤታማ ያደርገናል። ሳይድ ኢፌክት የለውም፣ ምንም የለም። ናቹራላችንን ጠብቆት ነው የሚቆየውና ይሄ በቤታችን በቀላሉ የምናዘጋጀው የማጽጃና የማከሚያ መንገድ ነው። ይሄንን እንዲህ ካደረግን በኋላ ትንሽ ለ30 ደቂቃ እናቆየዋለን። ከ30 ደቂቃ በኋላ ሰውነታችንን በምትፈልጉት ቦታ ላይ ሁሉ በደንብ አድርጋችሁ ታሹታላችሁ። በደንብ መታሸት አለበት። በደንብ ይቆረቁራል። ስለሚቆረቁር ህመም ሊኖራችሁ ይችላል። አንዳንዴ የመላጥ ነገር ሊኖር ይችላል፣ ሊያነሳው ይችላል። እነዚህ ጉብ ጉብ ያሉ ነገሮችን ሁሉ ነው የሚያነሳው። በዛን ጊዜ ሙሉ ነገራችሁን ስለሚለውጠው ትንሽ የመለብለብ አይነት ነገር ካለ ምንም አትጨነቁ፣ ኖርማል ነው። በሚቀጥለው ስታረጉ ያ ነገር ስለማይሰማችሁ ማለት ነው። በደንብ አድርጋችሁ በተለይ እጃችሁን፣ ጥፍራችሁን ራሱ ሳይቀር በዚህ በደንብ ማጽዳት ትችላላችሁ። በተለይ ቤት ውስጥ ደግሞ ካላችሁ እየተጋገዛችሁ ገላችሁን ራሱ በዚህ በቃ በደንብ ማሸት በጣም ነው ሪላክስ የሚያደርገው። የተለየ ስሜት ነው የሚሰማችሁ። በቃ እንደዚህ አይነት ማሳጅ አግኝታችሁ የምታውቁ እስከማይመስላችሁ ድረስ ሰውነታችሁ ላይ ሴንስ ታደርጉታላችሁ። ይህንን ለማረጋገጥ እችኛዋን ብቻ እጃችሁን እንደዚህ እያደረጋችሁ እየቀባችሁ ብታደርጉ አንዳንዴ ሳቅ ሁሉ ይላል፣ በጣም ሪላክስ ከማድረጉ የተነሳ። ምክንያቱም እዚህ እጆቻችን ጫፍ ላይ ከመላ ሰውነታችን የሚገናኝ ነርቭ ሲስተሞች አሉ። ይሄ በሚነካካበት ጊዜ የሚነቃቃ የአንጎላችን ክፍሎችም አሉና በጣም የተለየ ስሜት እንዲሰማችሁ ያደርጋልና ይሄንን ተጠቀሙ። ይሄን ከተጠቀምን በኋላ ደግሞ ወደ ሁለተኛው እንሄዳለን ማለት ነው። ይሄኛው ፍሪጅ የሚገባ አይደለም። ኢሚዲየትሊ ዛሬውኑ የምትጠቀሙበት ነው። ልክ ዛሬ ልታጥባችሁ ተዘጋጅታችሁ ዛሬውኑ ትቀቡታላችሁ። ለ1 ሰዓት ለ2 ሰዓት ከቆያችሁ በኋላ ረጅም መቆየት አያስፈልገውም። ቶሎ ነው ሰውነታችን የሚመጣው። ግን የተወሰነ ደቂቃ ያክል በደንብ ማሸት ይጠይቃል። አይናችሁ ውስጥ እንዳይገባ ጥንቃቄ አድርጉ። ምክንያቱም ጠጣር ስለሆነ አይናችን ውስጥ እንዳይገባ። ከዛ በኋላ ሙልጭ አድርገን በውሃ መታጠብ ነው። በቃ ፊታችን ልስልስ ብሎ ይቆያል። ይህንን ካደረግን በኋላ የሁለተኛውን ትሪትመንት እንቀባዋለን ማለት ነው። አሁን ወደ ሁለተኛው የትሪትመንት አሰራር እንሸጋገራለን። ከጥቂት ደቂቃዎች በኋላ እመለሳለሁ። We are family. ተመልሼ መጥቻለሁ። የኢትዮ ፋሚሊ ቲዩብ ተከታታዮች በሙሉ አሁን ወደ ሁለተኛው የኮስሞቲክስ ወይንም የትሪትመንት አሰራር ነው የምንገባው። ለዚህ ትሪትመንት አሰራር የሚጠቅሙን ነገሮች የመጀመሪያው ነገር ድፍን ወይንም ደግሞ ጥሬ የሆነ ሩዝ ነው የሚያስፈልገን። ሁለተኛ የሚያስፈልገን የቫይታሚን ኢ ዘይት ነው። በሶስተኛ ደረጃ የሚያስፈልገን ደግሞ እንደነገርኳችሁ የብርቱካን ወይንም የሎሚ ዘይት ነው። እነዚህን ሁለቱንም በማንኛውም ሱቅ ውስጥ ታገኛላችሁ። በተለይ አማዞን፣ ኢቤ ላይ እንደዚህ አይነት ኦንላይን ላይ የምታገኟቸው በቀላሉ ስለሆነ ኦርደር ማድረግ ትችላላችሁ። በተለይ የኦሬንጁን ማግኘት የማትችሉ የብርቱካኑንና የሎሚን ማግኘት የማትችሉ ግዴታ አይደለም፣ ባይኖርም ትሪትመንቱ የሚሰራው በዋነኛነት በዚህ በቫይታሚን ኢ ዘይት ስለሆነ ቫይታሚን ኢ ዘይትና
ይሄንን ነው ቀላቅዬ የምጠቀመው። በዋነኛነት የሚያስፈልጋችሁ ቫይታሚን ኢ ነው። ይሄ ካላችሁ ይበቃል። ይሄንኛው የምታገኙት ከሆነ ኦርደር ማድረግ የምትችሉ ከሆነና አቅሙ ካላችሁ ኦርደር ማድረግ ትችላላችሁ። በባለፈው ቪዲዮ እንደነገርኳችሁ በሌትር ወደ 1300 አካባቢ ይመስለኛል ዩሮ ነው። በጣም ውድ ነው። በዚች ብቻ የምትሸጧ ወደ 20 ምናምን ዩሮ አካባቢ ናት የምትሆነው። ይህንን መግዛት አቅሙ ካላችሁ ብትገዙት እጅግ በጣም ብዙ ጠቀሜታ አለው። ይሄ ለአመት ምናምን ያገለግላችኋል አንድ የምትገዙት። ቫይታሚን ኢ ኦርደር ስታደርጉ ይሄ ለብዙ ጊዜ የሚጠቅማችሁ ነው። ሌላ ኮስሞቲክስ ከመግዛት ቫይታሚን ኢ ናቹራል የሆነውን ነገር መግዛት ጥሩ ነው። እንደሚታወቀው በተለይ የቫይታሚን ኢ የሚሰራበት ዘይት የአናናስ ዘር ነው እና በጣም ቆንጆ ነው። በጣም ብዙ ጠቀሜታዎች ስላሉት እነዚህ ነገሮች ናቸው የሚያስፈልጉት። እንግዲህ ሩዛችንን በደንብ እናጥብና ለመቀቀል ወደ እሳት ነው የምንወስደው። ከቀቀልን በኋላ እላዩ ላይ ውሃው ሰፈፍ ሲል በጣም ሳይደርቅ እናወጣዋለን። እስኪ አብረን እንየውና እናዘጋጃለን። ከጥቂት ደቂቃ በኋላ እመለሳለሁ። We are family. ልክ በዚህ ሌቭል መብሰሉን ካረጋገጣችሁ በኋላ የምናወጣበት ሌቭል ነው ይሄ። ልክ እንደዚህ ነው ማውጣት ያለብን። ምጥጥ ካለ የምንፈልገውን ፈሳሽ ልናገኝ ስለማንችል ልክ በዚህ ደረጃ ላይ ሲደርስ እናወጣዋለን ማለት ነው። We are family. ተመልሼ መጥቻለሁ። የኢትዮ ፋሚሊ ቲዩብ ተከታታዮች በሙሉ እንግዲህ ሩዙ በደንብ ታጥቦ ተቀቅሎ ልክ በዚህ ደረጃ ድረስ ደርሷል የምታዩት ነው። ይህንን ካዘጋጃችሁ በኋላ በማጥለያ እያጠለላችሁ የምትፈልጉትን ያክል ትወስዳላችሁ ማለት ነው። መጠን እንደዚህ እናጠለዋለን። እዚህ ላይ በደንብ እንዳምጠዋለን ያለውን ነገር እንዲሰጠን ወፈር ስለሚል እናንተ ሩዙን እንዳታበዙ። ምክንያቱም ይሄ ለአንድ ሳምንት አካባቢ ነው የምትጠቀሙት። ስለዚህ ለአንድ ሳምንት የሚበቃችሁን ያክል ነው ማዘጋጀት ያለባችሁ። እኔ አጋጣሚ ሆኖ ሩዙን አብዝቻለሁ። እናንተ መጠነኛ ታደርጉታላችሁ። ልክ እንደዚህ በደንብ ካስወጣችሁለት በኋላ ልክ እንደዚህ ንጹህ አጥሚት ነው ሆኖ የሚወጣው። ይሄንን ካቀዘቀዝን በኋላ እንዴት እንደምናዋህድ አሳያችኋለሁ። ካፍታ ቆይታ በኋላ እመለሳለሁ። We are family. ተመልሼ መጥቻለሁ። የኢትዮ ፋሚሊ ቲዩብ ተከታታዮች እንግዲህ የሰራነው ቀዝቅዞልናል። እንደምታዩት ቀጭን ነው። በዚህ አይነት መልኩ ነው ስሰሩ መቅጠን ያለበት። እንደምታዩት ነው ቪዲዮ ላይ ከታያችሁ። ከዚህ በኋላ ምንድነው የምናደርገው? ቫይታሚን ኢ 1 የሻይ ማንኪያ ብቻ እናደርጋለን። 1 የሻይ ማንኪያ መጠን እናደርጋለን። ቫይታሚን ኢ 1 የሻይ ማንኪያ ቫይታሚን ኢ እናደርጋለን። 5 ሚሊ ማለት ነው። ራሱ መለኪያው አለላችሁ መግዛት ትችላላችሁ። ከዚህም በኋላ ብዙ ኮስሞቲክሶችን እንደዚህ ስለምንሰራ ስለሚያስፈልግ ቢኖራችሁ እንደነዚህ አይነት መለኪያዎች በጣም ጥሩ ናቸው። በማንኪያ በግምት ከምንገምት እዚህ ላይ መጠኑ ስላለላችሁ በዚህ መጠን መሰረት ማዋሃድ ስለምትችሉ ማለት ነው። ከዛ በኋላ በደንብ ገጥመን እናስቀምጣለን። በነገራችን ላይ እነዚህ የቫይታሚን እቃ መሸጫቸው ጠርሙሱ ቡኒ የሆነበት የራሱ ምክንያት አለው። ምክንያቱ ደግሞ
በፀሐይ ብርሃን ወይንም በሌላ በሚያጋጥመው ብርሃን በቀላሉ እንዳይጎዳ የሚከላከል ስለሆነ ምናልባት ገዝታችሁ እንኳን ለመከፋፈል የምትፈልጉ ሰዎች በነጭ ጠርሙስ መካፈል ማድረግ የለባችሁ። እንደዚህ ተመሳሳይ ቡኒ ጠርሙሶች መሆን አለባቸው። እያንዳንዱ ኮስሞቲክስ ሲሰራ የሚደረግበት ጠርሙስ ከለሩ የራሱ ፕሮቴክት የማድረጊያ ነገር ስላለው ዝም ብሎ የተደረገ እንዳልሆነ ልታውቁት ይገባልና አንዳንድ ጊዜ ካለማወቅ ስንቀናንሳቸው ብርሃን በሚያሳልፉ ብልቃጦች እናደርጋለን። የዛን ጊዜ የዘይቱ ቫልዩ ይጠፋልና ጥንቃቄ በዛው እግረ መንገዳችሁን ለጠቅላላ እውቀት እንዲጠቅማችሁ ብዬ ነው። አንዳንዱ በጥቁር ጠርሙስ ይደረጋል፣ በጨለማ ቦታ ላይ የሚቀመጡ አሉ። እኛ ግን እንደገዛን አምጥተን ብርሃን ላይ እናስቀምጣቸዋለን። የዛን ጊዜ የምንፈልገውን ውጤት እንዳናገኝ ያደርጉናልና በጥቁርም የሚቀመጥ ከሆነ ጨለማ ቦታ ላይ የሚቀመጥ ብርሃን የማይፈልግ መሆኑን ማወቅ አለባችሁ። እንደዚህም ቡኒ ሲሆኑ ብርሃን ያልበዛበት ቦታ ላይ መቀመጥ አለበት የሚለውን መልእክት ይዞ ነው የሚመጣውና እንድታውቁ ነው። ሌላው የምንጨምረው የብርቱካን ዘይት ነው። እኔ ያለኝ ጣፋጭ ብርቱካን ዘይት ነው ያለኝ። ይሄም እንደምታዩት በቡኒ ነው። ምክንያቱም እነዚህ ዘይቶች በቀላሉ ሊበላሹ ወይንም ሊጠፋ የሚችል ኤሌመንት ስላላቸው ነው እንደዚህ የሚሆነው። ይሄንን 1-2 ጠብታ በጣም ኮንሰንትሬትድ የሆነ ስለሆነ በጣም ኃይለኛ ሽታ አለው። 1-2-3 አድርጌበታለሁ እኔ። ይሄ ለምንድን ነው የሚጠቅማችሁ መሰላችሁ? አንደኛው ነገር ፊታችን ላይ ያልተፈለጉ ባክቴሪያዎች ካሉ የማስወገድ ብቃት አለው። ሁለተኛ የፊታችን ቆዳ ሪላክስ እንዲያደርግ ያደርገዋል፣ ዘና እንዲል ያደርገዋል። በሶስተኛ ደረጃ እዚህ ውስጥ ስናዋህደው የተለየ የብርቱካን ሽታ ስለሚያመጣ ነው። በጣም ደስ የሚል በምናሸትበት ጊዜ ለኛ የሆነ እርካታን የሚሰጥ ደስ የሚል ነገር ይፈጥርልናል እና ለዛ ነው የምንጠቀመው። ከሌለ ይህን ያህል መጨነቅ የለባችሁ። በቫይታሚን ኢ እና ኖርማል በዚሁ በሩዙ ብቻ መጠቀም ያስፈልጋል። በደንብ አድርጋችሁ ማዋሃድ አለባችሁ። በደንብ መዋሃድ አለበት። የብርቱካኑ ሽታ እንዴት ደስ እንደሚል አትጠይቁኝ። በጣም ነው ደስ የሚለው። በጣም በቃ ውስጣችሁ የሆነ እርካታን ያመጣል። ለምን እንደሆነ አላቅም። እኔ ደስታ ነው የሚሰማኝ። የሆነ ደስ የሚል ፊሊንግ ነው እየፈጠረብኝ ያለው። በደንብ እንመተዋለን። በደንብ ካዋሃድን በኋላ ይሄ ፍሪጅ ውስጥ ነው የሚቀመጠው። የፔጅ ተከታታዮች በሙሉ ለ7 ቀን በንጹህ ጠርሙስ ክዳን ባለው ጠርሙስ ይታሸግና ፍሪጅ ውስጥ ይቀመጣል። ፍሪጅ ውስጥ በረዶ ውስጥ አይገባም። ኖርማል የመድኃኒት መቀመጫዎች ባሉበት ቦታ ላይ ወይንም እንቁላል መቀመጫ ባለበት ቦታ ላይ ነው የሚቀመጠው። ከ7 ቀን በኋላ ቀጥታ ለአገልግሎት ይውላል። እንግዲህ 7 ቀን ስለማይጠበቅ እኔ የሰራሁትን ላሳያችሁ ነው። ይሄ 7 ቀኑ የሞላ ነው። ዛሬ ለእናንተ እከፍተዋለሁ ማለት ነው ለማሳየት። እንደምታዩት ምርጥ ክሬም ሆኗል። በጣም ፊታችሁን፣ እጃችሁን የፈለጋችሁን ቦታ ላይ መቀባት ትችላላችሁ። በጣም ቆንጆ ይሆናል። በቃ ስትቀቡት የተለየ ነው የሚያደርገውና ብራይት ነው ቆዳችሁን በቃ በጣም እንዲብረቀርቅ ያደርገዋል። በጣም ነው የሚያሳምረው። የታመመውን ያክማል። የጎደለውን ሁሉ ነው የሚያካክስላችሁና ተመልከቱት። በጣም ነው ሪፍሌክት የሚያደርገው። እጄ ከታያችሁ ይታያችኋል። በቃ ሻይን ነው የሚሆነው። ለስላሳ ነው። ምንም ነገር አይሰማችሁም። ይሄንን ትቀቡታላችሁ። በዚህ በደንብ ማሳጅ ካደረጋችሁ ትታጠቡትና ስትታጠቡ ኖርማል ነው የምትታጠቡት። ከዛ ካደረቃችሁ በኋላ ይሄንን አፕላይ ታደርጋላችሁ። በሁሉም ፊታችሁ ላይ አፕላይ ታደርጉታላችሁ። በጣም ነው በቃ ልዩ ነው የሚያደርገው። ልስላሴውን ልነግራችሁ አልችለውም። በጣም ነው የሚለሰልሰው። ቆዳ እንዴት እንደሚያሳምር ተመልከቱት። ራሱ ስትቀቡት ውጤቱን ታዩታላችሁና በጣም ያለሰልሳል። ሌላው ምናልባት አለርጂክ ሊኖርባችሁ የሚችል ሰዎች ካላችሁ
ፊታችሁ ላይ ከማውጣታችሁ በፊት ሁሌም እንደምናገረው እጃችሁ ላይ ቼክ አድርጉት። ሁሉ ጊዜ እጅ ላይ ቼክ አድርጉት። እጃችሁ ላይ ምንም ነገር የማያመጣ ከሆነ ወደ ፊታችሁ እንድትወስዱት እመክራለሁ። እንግዲህ ይህንን በጣም በጥሩ እቃ መታሸግ በሚችል እቃ ማድረግ አለባችሁ። ይህንን አዲስ መግዛት የማትችሉ ቤት ውስጥ የተጠቀማችሁትን የማንኛውንም አይነት እቃ ሊሆን ይችላል በደንብ ሙልጭ አድርጋችሁ አጥባችሁ ቢቻል ብትቀቅሉት ጥሩ ነው። ምክንያቱም ውስጡ የሚያበላሸው ነገር እንዳይኖር ያስፈልጋል። ጫፉ ላይ ምንም አይነት የተንጠባጠበ ነገር መኖር የለበትም። ሻጋታ እንዳይፈጥር ጽድት አድርጋችሁ ክድና አድርጋችሁ ለ7 ቀን ሳይነካካ ይቀመጣል። ከ7 ቀን በኋላ እኔ ነኝ ያለ ምርጥ ክሬም ነው የሚሆነው። የዛን ጊዜ ፈለጋችሁ ቦታ ላይ ያስቀመጣችሁ መጠቀም ትችላላችሁ። ሙቀት የሌለበት ቦታ ላይ ይቀመጥ። ይህንን ለ1 ሳምንት ከተከፈተ በኋላ መጠቀም ትችላላችሁ። ፊታችሁም ላይ እጃችሁም ላይ ገላችሁም ላይ የፈለጋችሁ ቦታ ላይ ብትጠቀሙ ምንም ችግር የሌለበት በጣም ቆንጆ ለሰውነት በጣም ተስማሚ እንዲህ ስትነኩት ነው የምታውቁት። አሁን እኔ እጄን ስነካው በጣም ነው የሚለሰልሰው ከሚገባው በላይ ያክማል፣ ያለሰልሳል፣ ብራይት ያደርጋል። ማዲያታችሁን ሁሉ ነገር ነው ሪሙቭ እያደረገ የሚሄደው። በአንድ ቀን ትልቅ ለውጥ እንደማይመጣ ይታወቃል። እየተጠቀማችሁ ስትሄዱ ግን ለውጥን እያመጣችሁ ትሄዳላችሁ ማለት ነው። እንግዲህ የኢትዮ ፋሚሊ ዩቲዩብ ለዛሬ ያዘጋጀሁላችሁ ይህንን ይመስላል። ምናልባት ካገላለጽ ችግር ያልገባችሁ ነገር ካለ በማንኛውም ሰዓት ላይ ደውላችሁ ወይንም ሜሴጅ አድርጉልኝ፣ ይደርሰኛል። በኢሞ መጠቀም ትችላላችሁ፣ ቴሌግራም መጠቀም ትችላላችሁ፣ ዋትስአፕ መጠቀም ትችላላችሁ። በዛ ሜሴጃችሁን ከተዋችሁልኝ መልእክት ልተውላችሁ እችላለሁኝ። በተረፈ ባላችሁበት ቦታ ላይ መልካም ጤንነት ከእናንተ ጋር እንዲሆን እመኛለሁ። መልካም ጊዜ። We are family.